ጋሽ አትበለኝ ነገር ያለው አንተንም ነው መቀላቀል ቁጭ በል ልጄ ያለበት ቦታ ውሰድ ጋሽ ተረጋጋ ለምን በቃ መቀበላችን አይችልም ማን አሰለም ኧረ እኔ ምንም አላውቃትም እኔ ወንድሜ ላይ ተመሳጣችሁ ያረጋችሁ ያላችሁት እያንዳንዷ ነገር እናንተ ወንድም የማውቀው ነገር የለም ወንድሜ ምንድን ነው የምትፈልጉት የምን ወንድም ነው የምን ግሩም ነው ልጅ ከተፋብኝ ለምን ዞር ብላ አትፈልግም ወይዘሮ ገሊላ እኔ ይበቃሻል በቃኝ ምን ነው የምትፈልጉት ከኔ እኮ ግሩም የኔ ልጅ ያማል አንተ አይደለም ያማል ወይ ባሌ ወደ ሰዎች ተከታተሉኝ ነበርና እሺ አቶ ግሩም የተከሰሰበት ወንጀል ግሩም የት ነው ያለው አላውቅም አንተ ጎድሎ እየሸፈነ ስንት ነገር እያደረገ አንተ ግን አሁን እዚህ ጋር ቆመ ማን ነው እኔን እንድትከታተሉ ያደረጋችሁ የኔ ልጅ ነው ወንጀለኛ አዎ የኔ ልጅ ነው ጋሽ የኔ ልጅ ነው ወንጀለኛ እንደ ወንጀለኛ እኮ ነው እየጎተታችሁ ያመጣችሁኝ ስለሆንሽስ ቢሆን ማን ወንጀለኛ አብሮት የሚሰሩ ሰዎች እንዳሉ አውቃለሁ ትሰምኛለሽ ሊዳገኝ እኔ ማን ጋር ነው የደወልኩት ይሄ አሁን ሲደወል የነበረው ስልክ ነው እኔ ስለምታወራው አንዱም ነገር የማውቀው ነገር የለም እዛ ቦታ ላይ ላገኘው ይቻልኩት እሱም ብቻ ይሄ ሰውዬ ለግሩም ጠበቃ ነኝ ብሎ የሚሰራው ነገር ምን ነው የምትፈልጉት ከኔ ታምራት እቺ ሴት ማን ናት ከየት ነው ያመጣችኋት ቅድም ጀምሮ ነበር ስንከታተላት የነበረው አሁን እኮ ብሩክ ደውሎልኝ ነው ማን ነው እኔን እንድትከታተሉ ያደረጋችሁ ማን ነው ፍቃድ የሰጠ እኔን እንድትከታተሉ ጀምሮ የሆነ ትግለት በመኪና ቆሙ ነበር ስለዚህ ሰለሞንን ከሚከታተሉት ውስጥ ናት ማለት ነው እኛም ለዛ ሰለሞን ነው የምትለው ማን ነው ሰለሞን አይደለችም ብዙ አራት ሰዎች ነበሩ ጋሮች ነበሩ እነሱ እየደበደብናቸው ነው ተይዘዋል እነሱ እናንተ ናችሁ ከነ መኪናው ነው ያዘው በቃ እኮ ማነች ምንድን ነች ስለዚህ ደዋዩዋ እሷ ናት ነው እያልከኝ ያለው ምን አንብቶቹ ስለኔ ማንነት ስልክ ቁጥሩን ቼክ አድርጌ ነበር የእሷ ስልክ ነው እሱ ጋር መሄድ አለብኝ ማጋ የተደወለ እጅ ጋር እንጂ ያዝናት አሁን ከሱ ጋር የተጻጻፈ እጅ ከፍንጅ የያዛችሁኝ ማን አሰለም ኧረ እኔ ምንም አላውቃትም እኔ የት አውቃታለሁ ምንድን ነው የምትፈልጉት ከኔ አዎ ስልክ ቁጥራቸው አንድ አይነት ነው ስለዚህ ደውላ የነበረችው እሷ ናት ማለት ነው በእርግጠኛ እኔ ማን ጋር ነው የደወልኩት ትሰምኛለሽ ሊዳገኝ እኔ ማን ጋር ነው የደወልኩት ይሄ አሁን ሲደወል የነበረው ስልክ ነው አዎ እሷን ሲደውል ስሚ ማንሽ አንቺ ግሩም የት ነው ያለው ከወንድሜ ምንድን ነው የምትፈልጉት የምን ወንድም ነው የምን ግሩም ነው አንዳሽኛችን አንቺ በቃ ታምራት አርፈሽ ተቀመጭ ግሩም የት ነው ያለው አላውቅም ታዲያ ምን ትሰሪያለሽ ከዚህ ሰውዬ ጋር ሰለሞን ማናት ደውላልኝ እኔ አላውቃትም እኔ ምንም አውቀው ነገር የለም እኔም የት ነው ማውቃት እኔ እንዴ ይኸውልህ ከእኛ የምትፈልገው ነገር እንሰጣለን ልጁ የት እንዳለ እኔ ምንም አውቀው ነገር የለም ምንም መፍትሄ የላችሁ ማለት ምን ማለት አለው እንዴ ነች እንደ ወንጀለኛ እኮ ነው እየጎተታችሁ ያመጣችሁኝ ስለሆንሽስ ቢሆን ማን ወንጀለኛ አንቺ ከአንድ ጠበቃ ጋር ስለሌላ ሰው የት እንዳለ እንዴ ጠበቃ እኔ ከሷ ጋር ምንም አላውቃትም እንዴ አንተ ዝም በል እኔ አላውቃትም አንተ ዝም በል እየጠየቃት ነው አይደል ዝም በል ሰዎቼ ያገኙሽ እኮ ከነሱ ጋር ተደዋውለሽ በሱ በላክሹ መረጃ መሰረት እና ተከታትለውሽ እሱን ተከታትለሽ በመጣሽበት እኔ ስለምታወራው አንዱም ነገር የማውቀው ነገር የለም አረ አንዱንም ነገር አላውቅም ምንድነው ታዲያ የምታውቂው እናስን ጎትታችሁ እዚህ እንዳመጣችሁኝ ያውቃል ምን እየሰራሽ ቁጭ ብዬ የገዛ መኪና ውስጥ ቁጭ ብዬ አንጠልጥላችሁ ይዛችሁኝ መጣችሁ ሌላ ቀልደኛ መጣችሁብኝ አሁን እኮ የልጄን የማገኝበትን ሰዓት እኮ እያባከናችሁብኝ ነው ልጄ ከተፋብኝ ለምን ዞር ብላ አትፈልግም አንቺ ዝም ብለሽ ይሻላል ምንድን ነው አንቺ ሰበብ ልታደርገኝ ነው እንዴ ነገር እንዳታረገኝ ልቀቀኝ እሱ ማለት አባቴ ነው እሺ ድምፅሽን ከፍ አድርገሽ እንድትመልሽ ያደረገችው እቺ ጋሺ በጣም ይቅርታ ስምኛለሽ እሱ ጋጥ ወጣዊነትሽን እዛው ይለመርሽ ቤተሰብ አለሽ እንዳከብራችሁ መጀመሪያ ቤተሰብ አለሽ ወይ አንቺ አዋልኝ ጋጦ አንቺ እንደዚህ ነው እንደምታናገርኝ ሁለተኛ በዚህ መንገድ ብትመልሺ ወደ ከራሲ ለምን አትነግረንም ጠበቃው እኔ ምንም ከኔ ጋር ምንም ታገናኙት ነገር የለም ምንድነው የማይገናኙ ነገር እኔን አታገናኙ ባላውቀው ሰው ናት ስማኝ እኔ አላውቃትም የተላላካችሁትን ቴክስት ሌላ ሰው ተጠቅሞት ይሆናል ስልኬን እንጂ እኔ ምንም አውቀው ነገር የለም አሁን ሲደወል አውርታታል አላወራሃትም ቅድም አስፈራርቶኝ ነው እንዲህ ነው እያልከን ነበር እኔ ምንም አላውቃትም እኔ ቤተሰቦች ስለሽ እባክሽ የልጄ የት እንዳለ ጠቁም እኔ ስለርሱ ምንድነው የማውቀው ጋሺ ሰምኛለሽ ስሟ ገሊላ ብሎ ነው ሴቭ ሆኖ ያለው አይደለ ስልኩ ላይ አዎ ገሊላ ከሱ ጋር እየተጻጻፍሽ የነበረውን
አታውቂውም? አላውቀውም። በስልክሽ መሰረት ነው የተገኘሽው። ሰምኛለሽ አይደለ? ወንድሜ ላይ ተመሳጥራችሁ እያደረጋችሁ ያላችሁት እያንዳንዷ ነገር ስለአንተ ወንድም የማውቀው ነገር የለም። እና ለምን ተደው ጠበቃ ጋር ብደውል ነው የሚሻለው። ቆይ ስራ የላችሁ? ለምን ስራ ማሰሩት? ሰለሞን ሰው ይዛችሁ ለምን ነው የምትደበድቡት? ሰለሞን ማላውቀው ሰው አታወራኝ። አታወራም አይደለ? ምንም አላውቃትም እኮ ነው። አታወራም አይደለ? ስማኝ፣ በጣም ጨካኝ እንደሆን ታደርገኛለህ። ልጅህን ከዚህ በላይ መቀመጣችሁ እማትወጣችን ከዚህ በላይ ከእናንተ ጋር ለምን በቃ መቀመጣችሁ አትችልም። ሰምኛለሽ? መቀመጣችን አዎቺ ምንድን ነው የምትፈልጉት? ሆኔ አቺ ሙይ መቀመጣችን አትምታኝ። እነዚህ ጣቢያ ነው ሰደ እነዚህ ጣቢያ ነው ሰዳቸው። እኔ ለዚህ ያስከፍልሃለሁ። እሺ ዋጋ ነው ማስከፍል። ለጋሽ እባክህን ተረጋጋ። አይደለም እኔ ሊያመኝ ነው። እኔ ጣቢያ ጋሽ እባክህን ጣቢያ እነዚህ ሰዎች እንዳይወጡልኝ እኔ ጠበቃ ጋር ልደውል መሰለኝ። ቆይ ጋሽ ሰምኛለሽ አይደለ? ሰምኛለሽ? ለምንድን ነው ከኔ የምታገናኙት? ከኔ ጋር ታገናኙት? እሱን መረጃ አለ። ቆይ ጋሽ መረጃ አለ እኮ አንተ ምን አይነት መረጃ ነው ያለው? ቆይ ያደረካትን አሁን እሺ ምንድን ነው ከየት ነው የምታውቃት? ሰማኛለህ? የትም አላውቃትም። እኔ ለልጆች ነው አይደል የፈራ ይዛችሁልኝ ነው። ሂዱ ታምራት ለምንድን ነው ልጆችን የምታመጡት? አሳያለሁ። እኔ ደግሞ በወንድም አልደራደርም። ክፋትን ምን እንደሆነ ነው ያሳየው እኮ እኔ አላውቃትም እኮ። ታምራት ይዘን አምጣልኝ ልጆች። መደብደብ ነው የእናንተ ጀግንነት። አንተ ለልጆቼ ብለህ ግሩም ያኖራቸው ለምታወራው ምንም እንትን ያልኩት ነገር የለም። ተከታተሉኝ አልኩ እንጂ ለምን አልኩ? ሚጣ ሟች ናት። ሰማኛለህ? ሚጣ ግሩም ባይኖር ሟች ናት። እንደዚህ ከሆነ ደግሞ ፊትህ አሳያለሁ። እኔ ደግሞ ክፋትም እንደሆነ የት ነው? ለምንድን ነው አምጧቸው የምትለው? ልጆች ከነ ሚስቱ ሁሉንም አምጧት። ኧረ እባክህ እንደዛ አታርግ። ይበቃል። እንዴ አይደለም ምን እንትን ማቆም ነገር የለም። አንተን እንደ ወንድሙ አንተን ስንት ነገር በጎደለ ሰዓት አንተን ጎድሎ እየሸፈነ ስንት ነገር እያደረገ አንተ ግን አሁን እዚህ ጋር ቆመ ከኔ ጋር ትከራከራለህ? ስማኝ፣ አንተንም እደፋለሁ። ስማኝ፣ ፈልገው ገንዘብ ይሰጥ አይደለም ምን ገንዘብ ፈልገው ገንዘብ ይሰጥ። እኔ ከዚህ በኋላ እሌን አታስጨርሰው። ፈልገው ገንዘብ በቃ ገንዘብ ይሰጥ። አንቺ ዝም በይ። የምን ወንጀል? አንቺ ዝም በይ። ስነ ስርዓት የሌለው ቤተሰብ ነው መሰለኝ ያሳደገሽ። የምን ወንጀል? ዝም በይ አሁን አንቺ። ጋሽ ቆይ ተረጋጋ። እንዴ አንቺ አንድ ልጅ እኮ ነው የጠፋብኝ። የት እንዳደረጋችሁት አትናገሩ? የምን ወንጀል? አትናገሩም ወይ? አትናገሪ። እኔ ምን አውቃለሁ? ተይ ነግሬሻለሁ። እኔ ምን አውቃለሁ ስለ ልጃችሁ? ሰለሞን ማን ናት? እኔ አላውቃትም። እንዴ በግድ ምን እኮ ነው? ለምንድን ነው በዚህ ስራ ውስጥ ብር እየከፈለች ያለችው? ለምንድን ነው ስለኛ? እናንተ እኮ ናችሁ። ይበቃል። ይበቃል። ሰማኝ። ኧረ በዳምለክ ይበቃል። ሰለሞን እባክህን ዛሬ በእጅ ትጠፋታለህ ካላወራ ድርቅናክ ፈጃለሁ። በወንድሜ ደግሞ አልደራደርም። እኔ ምንም በማላውቀው ነገር ወንድሜን እንደዚህ መስዋዕት እያደረጋችሁ እኔ ምንም የማስበው ስርዓትና ትክክለኝነት የለም። ምንም ማውቀው ነገር የለም አልኩ እኮ ነገርኩኝ። ልጆችና ሚስት እዚህ ሲመጡ ከፊትህ አንተ የፈራውን ቅጣት በወንድሜ ላይ እንዲደርስ እየፈረድክ ያለውን ቅጣት እነሱ ላይ ሳደርስ ያን ይታወቃል። እረፍ፣ እንደዚህ እንዳታረግ። ልጆቼ ላይና ሚስቴ ምንም ስለዚህ ተናገር። እኔ ምንም ማውቀው ነገር የለም፣ ማውቀው ነገር የለም እያልኩ እኮ ነው። አላውቃትም። እኔ የለም አይደል የምታውቀው? ስለዚህ ታይዋል። ሲጀምር እናንተ ምንድን ነው የምትፈልጉት? ካሜራ ደቅናችሁ እየደበደባችሁ ምንድን ነው የምትፈልጉት ከኛ? ምንድን ነው ከጠበቃው ጋር ተመሳጥረሽ እየሰራሻለሽ? ምንም እየሰራው አይደለም። ለምንድን ነው ታዲያ ብር እንደዚህ 300,000 እንደዚህ እዛ ቤት ነህ እንደዚህ ውጣ እንደዚህ ላገኝ ብለሽ የምትደውልለት ቴክስት የምትልከው? እኔ ቴክስት አላኩለትም እያልኩ ነው። ሰምኛለሽ? ይበቃሻል። ይበቃሻል። ተቀደኞች ነው የተከበሩ። ይበቃሻል። እሺ ልቀቀኝ። ሰማሽኝ? እኔ በወንድሜ ላይ የሆነ ያለውን እያንዳንዱን ነገር ሁለታችሁን አስከፍላችኋለሁ ከነ ቤተሰቦቻችሁ አንዳንዱን ሳላስቀር ትከፍሉታላችሁ። ሰለሞን ታቀኛለህ። ደግሞ ሰለሞን እኔ ሽመልስን ታቀኛለህ። ስለ እውነት ከተነሳው ለቤተሰቤ እንደማልመለስ ታውቃለህ። ለገዛ አባቴ እንደማልመለስ ታውቃለህ። ለገዛ እናቴ፣ ለእህቴ፣ ለማንም እንደማልመለስ ታውቃለህ። አሁን ደግሞ በአይኔ የመጣብኝ በወንድሜ ነው የመጣው። ገባህ አይደለ?
ስለሆነ ደግሞ አስከፍላለሁ። ዋጋ አስከፍላለሁ። አሁን ደበደብከኝ አይደል? ምንድነው የምፈልገው ከኔ? ምንድነው የምፈልገው ከኔ? ታያለህ እኮ ምንም ምሕረት እንዳልልኝ ግን እንድታቅ ፈልጋለሁ። የገዛ አባቴን ለማሳሰር ሳሳድድ የገዛ ቤተሰቦቼን ሳሳድድ አይተኸኛል። ገባ አይደለ? ስለሆነ ምን ያህል ርቀት እንደሚሄድ ታውቃለህ። አንቺም ገሊላ በእኔ እጅ ገብታችኋል ሁለታችሁ። ልጅ እያለ ሰው ላይ እንደዚህ ታደርጋለህ? ምንድነው የምትፈልገው? እሺ ከኔ ምንድነው የምትፈልገው? ምንድነው ከሱ ጋር እየተጻጻፍሽ ያለሽው? ለምን? ምንድነው የምትፈልጉት ነገር? ምንድነው አላማሽ? ለምን ለሱ ይሄን ያህል ብር ትከፍያለሽ? ለምን ስለኛ እንደዚህ ታጣሪያለሽ? ለምን? ይኸውልህ እናንተ እየተመለከታችሁት ያላችሁት ነገር ሁሉ በተሳሳተ መንገድ ማለት ትክክለኛው መንገድ ምንድነው? በእናትሽ ጠበቃችሁን እየረዳሁት ነው ያለሁት። እንዴት ነው የምትረጂው? እስቲ ምንድነው የምትረጂው? ይኸውልህ ምንድነው እያልሻለሽ? ትክክለኛ መረጃ እየሰበሰብኩ ሰለሞን አንተ ነህ። አይደለም ስለምንድነው የምታወራው? እኔ ሰለሞን ምንም ገዛም አላገኘሁም። እኔ ብቻ አይደል የተጓዝኩ ያለሁት። መስቃት ያንቺልስ ሰለሞን እባክህን በጣም ትዕግስተኛ ለመሆን እየሞከርኩ ነው። እሺ በጣም እሺ አዳምጣት። እሺ በቃ አዳምጣት። እሺ እና እኔም ላዳምጥ። ብሩክ ለታምራ ደውልልኝ መድረሱ። ብሩክ ለታምራ ደውሉልኝ መድረሱ። ምን ልታረግ? ኧረ በእናትህ እኔ ምንም የማውቀው ነገር የለም። እሷ ነች በቃ እንትን ያለችው። ዝም በል አንተ። ኧረ በእናትህ ልጆቼ ነው አደራ። ዝም በል። እኔ ምንም ያደረኩት ነገር የለም። የምሬን ነው። ስለዚህ ሁሉንም ነገር ተናገራ። አይደለም መጀመሪያ ግሩ ምን ይፈክ ወንድሜ ነው። ግሩ ወንድም ምን አለ? ይሄ ሰውዬ ምንድነው? ምን ልትይ ነው? ስለምን ልትይ ነው? ዝም በል። አይደለም ምን ልትይ ነው? አትርበትበት። ዝም በል። ዝም በል። አፌን ዝጋ። ስለኔ እኮ ልታወራ ነው። ምንድነው? እኔ ዝም በል። ጥሩ ሰው ኮንክ አንተ ዝም በል። ልጆች አሉ አይደል? ልጆች አንቀጠቀጡ። እኔም ልጄ እያንቀጠቀጠኝ ነው። አፌን ዝጋ። አፌን ዝጋ። ነግሬሃለሁ። አንተ ልጅ አፌን ዝጋ። አይደለም ግሩ ምን ታውቂዋለሽ? እሺ በደንብ አውቀዋለሁ። እስቲ ንገሪኝ፣ የት ነው ያለው? ግሩም በጣም ጥሩ ሰው ብዙ ነው ያረዳኝ። ብዙ ማለት ነው። ብዙ አማክሬው ብዙ መፍትሄ ያገኘሁበት ሰው። ይሄ ሰውዬ ለግሩም ጠበቃ ነኝ ብሎ የሚሰራው ነገር ምንም ሰራ። እኔ ምን አደረኩ? አንተ ዝም በል። አይደለም ምን አንተ ዝም በል። እኔ ምንም አደረኩት? ዝም በል እኮ ነው። ለምን ተከተልሽኝ? እሺ ለምን መጣ? አንተ ዝም በል። ዝም በል። አፍን ያዝ። ጋሼ እባክህ ተረጋጋ። አይደለም እኔ ምንም ያወሩት ነገር እንዳትበላሽ። አፌን ዝጋ። ራሷ እኮ ነች እንትን ዝም በል። አውራ ተናገር። ስለምን ቢያልከኝ እሷን እየሰማሁት። ዝም በል። እባክህን ተረጋጋ። ከዚህ በኋላ እኔ ነግሬሃለሁ። አይደለም እኔ አሁን እኮ ስለልበል አንተ እንድትናገር አንፈልግም። አሁን እኔ ከአንተ ጋር ጉዳይ የለም። ሰለሞን እኔ ምንም ያደረኩት ነገር የለም። ታሳብደኝ ነው እንዴ ዛሬ? ምንም ያደረኩት ነገር የለም። ሰለሞን አፌን ዝጋ። እኔ አጣራውና ፍትህ እሰጥሃለሁ ለአንተ። የሚያስፈልግ እኮ እኔ ምንም ያደረኩት ነገር የለም። አሁን አንተ ዝም ትላለህ አትልም? ነፃ እያወጣች ራሱ ዝም ትላለህ አትልም? ምንድነው የሚያስፈራክ ነገር? ሰለሞን ዝም ትላለህ አትልም እንዴ? አይደለም አንዴ እኔ አፌን ዝጋ። ለምን እኔ መጥፎ ነገር ምን አገባኝ? ሰለሞን ድምፅህን ብሰማ ሁለተኛ ምንም ካላረክ ምንድነው የሚያስፈራክ? አውጥተው ቀጥቀጥ እንዲያደርጉ ነው የሚያደርጉ። ከነዛ ከሷ ሰዎች ጋር ጨምራለሁ። እኔ ምንም አላደረኩም። በቃ ካላረክ ዝም በል። ለምን አታምኑኝም? ካላረክ ዝም በል። ይኸውላችሁ እኔ በጣም ብዙ ጊዜ ቴክስት አድርጌለታለሁ፣ ገንዘብ ልኬለታለሁ። ለምን? ከዚህ ከጥብቅናው እንዲወጣ። እሺ ለምን እንዲወጣ ፈለግሽ? ግሩም በጣም ሰፖርት ያደረገኝ ሰው ነው። ይሄ ሰውዬ ደግሞ በጣም ወንጀለኛ። ኧረ እንደዚህ አትዋሺ። ኧረ ማለት ምን ማለት ነው? እባክሽ እንደዚህ እንዴ ሰለሞን እባክህን። አይደለም የምትለው ነገር እኮ ሰለሞን እውነት አይደለም እኮ። ሰለሞን እሱን ሌላ ጊዜ እናጣራዋለን። ሰለሞን አንተ ዝም በል። እውነቷን እኮ አይደለም። ይህ ልጅ ዛሬ በእጅ ሰው ለምን አታምኑኝም? ለምን ዝም አትልም? ሰለሞን በቃ ምንም ከሌለብህ ለምን ዝም አትልም? አይደለም እኔ አንተ ልጅ በልጄ ነው የመጣው። አንተ አይነት ስብን ነው ማጠፋ። እኔ ማመን አቃተኝ። የምታወራው ነገር ምን አወራች? ምን አወራች? እንዴ አሁን ስለኔ ምን አወራች? አሁን ምንም እኮ ቀጥይ። አልተናገረችም። አንቺ ቀጥይ። እና እኔ ብያችኋለሁ፣ ግሩም ብዙ የሆነልኝ ሰው ነው። በጣም በጣም የማከብረው ሰው ነው። ምንድን ነው ይሆንልሽ? አንድ ሰሞን በጣም በሚያስፈልገኝ ጊዜ ዋጋ ከፍሎ ተገኝቶልኛል። ዋጋ ከፍሎ የኔን ኬዝ ይዞልኛል። እዚህ ኬዝ ውስጥ እንደገባ ስሰማ ቀጥታ አገኘሁት፣ አወራሁት። ኬዙ በጣም ብዙ ነው፣ ብዙ ነገር ነው የነገረኝ።
እና ጠበቃው እንደሆነ ምናምን ነገር በደንብ ስከታተለው ነበር። የሄደበትን የሚገባበትን የሚወጣበትን በጣም እከታተለው ነበር ጠበቃው። አብረውኝ ያሉትን የያዛቸውን ሰዎችን መጠየቅ ትችላላችሁ። በጣም ስንከታተለው ነበር። ከዛ በኋላ ግን የሚሰራው ስራ ጠበቃ ነው፣ ሊያናግር ይችላል። ገብቶ አሁን የሚሰራውን ስራ ስታየው ወንጀለኛ አንድ ጠበቃ ለወንጀለኛ ሲቆም ኢንፎርሜሽን መቀበል አለበት፣ ማጣራት አለበት፣ ሰነድ ማዘጋጀት አለበት ምናምን። አንዱንም አላሟላም። ይሄ ዝም በል ነው የሚለው። ውሸት ነው እያወራች አለችው። እኔ ምንም ያደረኩት ነገር በቃ ምንም ካላረክ ዝም በል። እሺ ያጣራኸው ነገር አለ? ያስከው ፋይል አለ? ይሄን ልጅ ለማስወጣት ያደረከው የሄድክበት እሺ የታለ ፋይል ማሳየና በደንብ ነው ማቆን። ስልክህን እኮ አዩት እኮ ስልክህን እኮ አዩት። ይኸውልህ እውነት ብር ልኬለታለሁ አዎ ብላለች እኮ። ታዲያ እነሱ ያነበቡት ምን አድርገህ ነው ምንድን ነው? እሺ ለምን ላከችልህ ብር? ውጣ ብየዋለሁ። ብዙ ጊዜ አስፈራራሁት። እገልሃለሁ በልጅ እኛ ለምን አናውቅሽም ታዲያ? አንቺ እናንተን አላውቅም። ቀጥታ እናንተ ጋር ስለእናንተ አልነገረኝም። ስለኛ አታውቂኝ? ስለእናንተ ማውቀው ነው። አብሮት የሚሰሩ ሰዎች እንዳሉ አውቃለሁ። ግን ደግሞ እዛ ቦታ ላይ ላገኘው ይቻልኩት እሱን ብቻ። እዚህ ጋር ሳትሽ ማለት አልገባኝም። ግሩም እኛ ወንድሞቹ ሳናቅ አንዳቸው እርምጃ አይወስድም። ለምን ሁሌኛ እየተነጋገርን ለምን እሱ ቢጀምረው ሌላ ይዞ ቢያቀታው እኔ ወንድሙ ቀጥልለታለሁ። ወንድሞቻችን ይጨርሱት። ያልገባ ነገር አለ። አስቀድመ የት እንዳለ ጠይቅልኝ እባክህ። አንዴ ጊዜን አትግደል። እኔ እናንተን በምንም ላገኛችሁ አልችልም። ሰሚኛለሽ? ያገኘሁት ይሄ ልጅ ነው። ማውራት የምችለው ይሄን ነው። ስሚ ሰለሞን ዛሬ ለኦዱ ብሎ ለብር ብሎ ቢከዳንም ለብዙ ጊዜ አውቀዋለሁ። አንደኛ በጣም ተረጋግቼ ያወራኋችሁ ያለሁት ሰለሞንም ሁላችሁም የእጃችሁን ስለምታገኙ ከስሜታዊነት ይልቅ ወንድሜን አስቀድሜ ሁሉንም ማወቅ ስላለብኝ ነው። አንቺም ሁሉንም ቴክስቴሽን ስልኩ እጃችን ነው። ከዚህ በፊት የተጻጻፋችሁትን ሁሉንም ነገር ወንድሞቼ እያጣሩት ነው። እነዛ ልጆች ቤት ውስጥ እንዳለ አውቃለሁ። እኛን ማታቂን ከሆነ በዚህ ልክ ቴክስት መላክ፣ በዚህ ልክ እንዲወጣ ማስፈራራት ስታወሪውም ጭምር እየሰማሁት ነው ያወራው። ወይዘሮ ገሊላ ይበቃሻል። አይደለም ሳትናገሪ ማንም ሰው ከዚህ ቤት አይደለም። እኔ መጥፎ ነው አይደለም። እኔ እኮ ምንም ለሱ መጥፎ ነገር አስቤ አላውቅም። የት ነው የምታውቃት ታዲያ? እኔ ምንም ማውቀው ነገር የለም እኮ። እኔ የላከችው ቴክስት እንዲህ እያልከኛል። እኔ በልጆች ያስፈራሩኝ እኮ በልጆች በቤተሰብ እገልሃለሁ። እኔ የሚከታተለኝ ሰው ነው። እሷ ተከታተለኝ ተመጣች። ለምንድን ነው እሷ የምታምናት? ያንተ ልጅ ልጅን የኔ ልጅ መያዝ አለበት አይደለም። እንደዛ አይደለም እኮ ጋሽ። ቆይ ምንድነው የተጨባበር የሆነ በቂ ዝም ብሎ ወሬ የምታወራው? እሺ ምን ብለው ነው በልጆች ያስፈራሩት? ልጆችን አትፈልግም እሱ እነሱ አነበቡ አይደለም። ምን ፈልግ? እኔ ምንም አልፈለኩም ከሱ። እኔ የማልፈልገው ነገር ለምንድን ነው ያስጠፋው? የት ነው ያስገባው? እኔ ምንም እኮ ነው ያስገባው ነገር የለም። እየሰማን ነው እዚህ ጋር እየነገረች ነው አይደለም እንዴ? ለምንድን ነው ያስፈራሩት? ሰጠዋል ተቀብላል አይደል እንዴ? ሰለሞን ጤና አለ ግን አይምሮ ይሰራል። አይምሮ የሚሰራ ከሆነ ለምንድን ነው ያስፈራሩ? ምን እንድታረግ? አሁን እኔ እሺ ተወኝ። ጠይቃትም እሷን በስነ ስርዓቱ ለምንድን ነው ምን ብለው አስፈራሩ? ምን ካላረክ ምን እናረጋለን አሉ? ምን ካላረክ ልጆችን እንዲናረጋለን አሉ? እንዴ ጤና የለውም እንዴ ሰው? ምን ካላረክ ልጆችን ብለው በልጆች በምን ጉዳይ ነው ያስፈራሩ? እኔ እኮ በቃ የእሱን ክስ እኮ እንትን እንዳልኩ ነው። ምን እንዳትል በቃ የእሱን መረጃ ወይንም እሱን በቃ የእሱን ክስ እንዳልከታተል ነው የከፈሉ ራሳቸውን ያናገሩ። ስለዚህ አንቺ አለን ነገር መንገድ ስወጣ ከፍርድ ቤት ስወጣ አይደል እንዲያናገር አንቺ አፍሽን ዝግ ያስቀድመሽ። ስለዚህ ብር ተቀበለ ከዚህ ስራ ወጣለሁ ቅድም ይያል ቤት መጥቶ በመኪና ወሰዱ። ስለዚህ እስከዚህ ያመጡክ እነሱ ናቸው። እዚህ ድረስ አይደለም መጀመሪያ ሲያናግሩኝ በመኪና ተፍርድ ቤት ወሰዱኝ። ስለዚህ እስከዚህ ያመጡክ እነሱ ናቸው። ማን ምንድነው የምትቀባጥረው አንተ? ስለዚህ ከዚህ ስራ የመጣሁት እኔ በእግሬን የመጣሁት እኮ ስማ አሁን አሳጥርልኝ በቃ አሁን ልጁ እባክህ ሽመልስ እኔ ምንም አውቀው ነገር እኔ አሁን ከዚህ በላይ ትዕግስት ምን ተገኘ ማስረጃ ነው። የብዙ የኛም አባላቶች የኛው የሁላችንም ፎቶ አለ። የግሩም ፎቶ ጭምር ብዙ ፎቶዎች አሉ። ምንድነው ይሄ ፎቶዎች አሉ። በጣም ብዙ ፎቶዎች እያሳለፍካቸው መኪና ውስጥ ነው የተገኘው። ሲጀምር የኔ ንቃ ማን ካለ አምጣ አንቺ ማን ፈትሾላችሁ መኪና በቂ ነው። ምንድነው ጉዳይ? መኪና ውስጥ የተገኘው ማንሽ አንቺ
ፍቃድ አላችሁ የኔ መኪና ለመፈተሽ? ማነሽ አንቺ? ወይ ፍቃድ የኛ ፎቶ የወንድሞቼ ፎቶ የግሩምን ፎቶ የሁሉም ፎቶ ምንድነው አንቺ ከምሰራው? ሲጀምር ፍቃድ የላችሁም የኔ መኪና ለመፈተሽ። አንቺ ሴትዮ አሁንም ፍቃድ ላይ ነሽ እንዴ? እኔ ራሴ ፍቃድ ነኝ። እሺ እኛ ራሳችን ፍቃድ ነን። ሰምኛለሽ? አንቄ ዳፋሻለሁ በገዛ ልብስ። በቃ እሷ ሁሉንም ነገር እያደረገሉት እነሱ ናቸው። በቃ አንተ ፈንዝ ጋር ያለው በልጆች ያስፈራራችኝ እሷ ነች። ስለዚህ አንተ ነገር በሙሉ ያስፈራራችኝ እሷ ነች ያለችው። ራሱን አሳልፎ የሰጠህን ግሩም በብር ሸጥከው ማለት ነው አይደለ? አይደለም እኔ ብር አልተላከልኝም፣ ብር አላከችልኝም፣ ግን ለማስመሰል ነው እንትን ያለችኝ። አጥቂ ማነሽ አንቺ? የኛ ፎቶስ ይሄ ሁሉ ፋይል አንቺ ጋር ምን ይሰራል? ስለዚህ ማንነት አይመለከትም። ለአንዴና ለመጨረሻ ጊዜ ደግሜ ጠይቅሻለሁ። ማነሽ አንቺ? አላማችሁ ምንድነው እያደረጋችሁ ያላችሁት? ከሱ ጋር የተጻጻፍሽውን እያንዳንዱን ቴክስት አይተናል። ይሄንን ደግሞ ታይቷል። ሰዎችሽም በእኔ ሰዎች የእጃቸውን እያገኙ ነው። ለምን በውሸት ካይዳችሁ እንደዚህ ብታመጡም እኔ ያለኝ ጉልበትና እኔ ያለኝ እውነት ስለሚፈልጥ አሁን ማንነቷ ምንም አያደርግልኝ። ልጄ የት እንዳለ ብቻ ንገሩኝ። በቃ ከዚህ ሰዓት በላይ መቆየታለሁ። እሺ ጋሽ ከኛ ምንድነው የምትፈልጉት? ልጅ ያለው እስር ቤት ነው። አውቃለሁ እስር ቤት እንዳለ። የት ቦታ? የት እስር ቤት? በምን ጉዳይ? እሱ ፍርድ ቤት ነው የሚያውቀው እኮ። በምን ጉዳይ? ከአንቺ ጋር ፍርድ ቤት እንዴት? ፋይሉን አይታችሁታል? ፋይሉን አይታችሁታል ማለት? በቃ አይታችሁታል ፋይሉን። ምን ሆነ ፋይሉ? ወንጀለኛ ስለሆነ እስር ቤት ነው ያለው። የምን ወንጀል? የኔ ልጅ ነው ወንጀለኛ? አዎ ወንጀለኛ። የኔ ልጅ ነው ጋሽ የኔ ልጅ ነው ወንጀለኛ? ጋሽ ቆይ እቺ ክፍታ መረን ጋሽ ስዳደግ ጋሽ ተረጋጋ። የት ነች? ጎዳና ላይ ያደግሽ? እኔ ጎዳና ላይ አይደለም ያደግሽ። ጋሽ ቆይ ጋሽ ተረጋጋ። እንደዛ አይደለም። የት አውቀሽ ነው አንቺ ስለ ልጅ የምትናገር? እንዴት አልናገርም? የት ታውቂዋለሽ? የት ተገናኝተሽ? ምንድነው ምን ታውቂዋለሽ አንቺ? ምንድነው የሚያገናኝሽ? የተከበረች አክስቴን የደፈራት እሱ ነው። ማ? አዎ ጋሽ አዎ ወንጀለኛ ነው። የኛ ጊዜ እኔ የኔ አክስት ላይ ሲደረግ ወንጀል አይደለም? ምን የአንቺ አክስት? አዎ ደፈራት? አዎ ደፍሯታል። እሱማ ዝርዝር የእሷም ስም አለ እኮ ክሱ ላይ አለ። ዝርዝር የእሷ ስምም አለ። ዝርዝር የእሷም እንደተደፈረች የሚደረግ ዝርዝር። አክስቷም ተደፍራለች፣ እሷም ተደፍራለች። ከስልሳዎቹ ውስጥ አንዷ ናት እሷ። ከስልሳዎቹ ውስጥ አንዷ ነች። ስሟ ተዘርዝሯል። እናንተ የተከበረ ሰው ተቀምጪ። ልቀቀኝ። ስለዚህ ግሩም አዎ ቁጭ በል አንተ። ቁጭ በል። ኧረ ምንድነው ቁጭ በል። አንተ ተቀመጥ አንተ። ጋሽ ገብረዋል አይደለም? አይተሻል። ፋይሉን አይቻልም። ተደፍረሻል አንቺ። ጋሽ ተው ጋሽ አትበለኝ። ጋሽ አትበለኝ። ነግሬሃለሁ። አንተንም ነው የምቀላቅል። ቁጭ በል። እኔ በልጄ ምንም አይነት ድርድር አልፈልግም። ምንድነው? እሺ ምንድነው? ተደፈርሽ አይደል? ከእነ አክስትሽ። ቁጭ በል ብያለሁ። ነግሬሃለሁ። እኔ በኋላ ከእኔ ጋር ነው የምትጋጩት። ቁጭ በል። በቃ እኔ አሁን ልጄ እኔ ከአንተም ከምንም አልፈልግም፣ ከአንቺ አልፈልግም። ልጄ ያለበት ቦታ ውሰዱ። ውሰደኝ። ጋሽ ተረጋጋ። ጋሽ እባክህ ጋሽ ተው፣ ስህተት እንዳትሰራ እባክህ ጋሽ፣ እባክህ ጋሽ። ነግሬሃለሁ። አሁን ልጄ ያለበት ቦታ ውሰደኝ። ምንም ነገር አልፈልግም። ሰበብ ውስጥ እንድትገቡብኝም አልፈልግም። ተረጋጋ። እሺ ጋሽ ውሰደኝ አሁን። እሺ ጋሽ ቆይ ተረጋጋ። በዚህ ሁኔታ አትጣፈሽ። ቶ ለኔ ችግር የለውም። ያለበትን ቦታ ጠቁመኝ። እነዚህ ሰዎች የትም እንዳይነቃነቁ። ጋሽ እባክህ ናት። እባክህ ጋሽ በዚህ ልቀቀኝ። ጋሽ ልቀቀኝ አለ። አንተ ልጅ እኔ በጣም ብዙ ታገስኩ። አብረን ትሰራለህ ብዬ ብዙ ታግያለሁ። እሺ በቃ አሁን እኔ ሊያምኝ። እሺ ተረጋጋ። ጋሽ ተረጋጋ። እባክህ ትታመናለህ። እባክህ ይህንን ነገር ያዙት። እባክህ ተነስ። በቃ እረፍት አንተ እረፍ። መኝታ እረፍ። እረፍ አድርግ። ቦታ ስጡት። ትሰማኛላችሁ አይደለም? ትሰማኛለህ? ስለም አየህ፣ ይህንን ሁሉ ነገር እዚህ ውስጥ ያለውንም እያንዳንዱንም ነገር ካላጣሩት ብዙ ነገር ይኖረዋል በእርግጠኝነት። ምንም የለውም። አደራ ልጆችን ቢያንስ እኔስ እሺ ልሁን። እኔ በወንድሜ ቀልድ አላውቅም። እሺ አደራ እኔ ልሽ ችግር የለውም። ትሰማኛለህ? አስፈራርቶኝ ነው። የምሬ ነው። ከፈለኩኝ ምንም ማድረግ እንደምችል ታውቃለህ። እኮ ልጁ እኔ ነው የፈለገው። በንጹሃን ላይ እጄን እንደማነሳ ግን ታውቃለህ።
እኮ እኔን እሺ በቃ የፈለከውን አድርገኝ ታውቃለህ አታውቅም አውቃለሁ ንጹሃን ላይ እጃችንን እንደማናነሳ ታውቃለህ እኔ አውቃችኋለሁ እናንተ ሁላችሁንም ስለዚህ ግን ደግሞ ስለሆነ ሲባል የትም ርቀት ሄዳል ስሚ ሁሉም ነገር ትናገሪያታለሽ አለበለዚያ ስሚ አሁን አይተሻል አይደለ አባታችን ናቸው ለኛ ለልጆቻቸው የትም ርቀት ይሄዳሉ እኔ ከዚህ በላይ ከእናንተ ጋር መጨቃጨቅ አልፈልግም ስለዚህ እኔ ማውቀው ነገር የለም ግን ማውቀው ልንገርህ አክስቴ ምን እዚህ ውስጥ የከተተችኝ እኔ ማለት ግሩም ደፍሮሻል አላውቀውም እኔ ግሩም የሚባለው እና እንዴት ነው ታዲያ ተደፈርኩ ብለሽ ከአክስቴ ጋር ፋይል አላቸው የምን ፋይል አይ ቲንክ የአክስቴን ፋይል ይዞባታል ስለዚህ ወንጀለኛ ነው ብለው ተባብረው ይዘውታል እና አሁን የአክስቴ ድርጅት ውስጥ አካውንታንት ነኝ ሂሳብ ነው የምሰራው በማላውቀው መንገድ ሂሳብ ተሳስቶብኛል ትንሽ ሂሳብ አይደለም በጣም ብዙ ሂሳብ ነው አሁን ልጆቹን የሆነ ነገር በል እናንተም በልኝ ልጆቹን በጣም እያሳስበኝ ነው ምንድነው የሚያሳስበው ልጆቹ ጋር ኩል ካልሰው አንተ ቢያንስ እኔ ልረፍ ቢያንስ እሺ ልጆቼ መጣ ይሄንን ጥጋበኛ ያዙልኝ እስኪ ተነስ ሆታስ እሺ ሰምኛለሽ እሺ መናገር የለብኝም እያወራው ነው እና እንዳልኩ ሂሳብ በምሰራበት ሰዓት እኔ አላውቅም በማላውቅበት ሰዓት ግን ብዙ ገንዘብ ተምታቷል እኔ ኦዲት ያደረኩትና ኦዲት ተደርጓል ተብሎ የገባው አንድ አይደለም ያንን ደግሞ አክስቴ እጅ ላይ ገብቷል እንዴት ተደርጎ እንደሆነ አላውቅም ምንም ኢንፎርሜሽኑ የለኝም ስለዚህ ያንን ደግሞ ለፍርድ ቤት ከሰጠች ወይም ደግሞ ህግ ቦታ ካቀረበችው ታሰራሉ በዛ አስፈራርታኝ ይሄንን ማላደርግ ከሆነ ለፍርድ ቤት እንደምሰጠኝ ለህግ እንደምሰጠኝ አስፈራርታኛለች ለዛ ብዬ አሁን እየተከታተልኩት ነው ያለሁት ስለዚህ አክስቴ ብዙ ፋይሎችን እኔና እሷ በአንድ ቀን እንደተደፈርን ያሰት ማስረጃ ዲኤንኤ አሰርታለች ስለዚህ ያን ደግሞ ለፍርድ ቤት ሰጥታለች እሱ ብቻ አይደለም ፋይል እንዳጭበረበረ ምናምን ብቻ ሰጥታበታለች በምንም ታምር ሊፈታ ይችላል እና ሊፈታ አይችልም በቃ እሷ እንደዛ እንዲሆን ያደረገችው እሷና ግሩም የራሳቸው የሆነ እንትን አላቸው እሱን አላውቅም ግን እኔ ተላላኪ ነኝ ምን እንደተደረገ ምን እንዳደረጋችሁ ጠበቃው ምን እንዳደረገ እናንተ ምን እያደረጋችሁ እንደሆነ ለሷ ማቀበል ነው ስራዬ እኔም አብሮኝም ያሉ ሰዎች ግን ፈልገነው አይደለም እኛንም በቃ አስገድዳን ነው ስለዚህ በቃ ተሆነኛል ምንም ያደረግነው ነገር የለም እና ጠበቃው የምትልኪው ብር የምታዩ ነገር ምንድነው እኔ አካውንታንት ነኝ አልኩህ እኮ አድርሽ የተባልኩትን ገንዘብ ማስገባት ነው ደውለሽ ስታወሪው ሰምቻለሁ እኮ ማውራት ግዴታዬ ነው የታባነ እንዲና ስትዩ ሰምቻለሁ እኮ ግዴታዬ ነው ስለታዘዝሽ አዎ ስለታዘዝኩኝ ግዴታዬ ነው እኔ አላውቅም በትክክል ነው ይሄ ስራዬን እየሰራሁ የነበረው ሂሳብ እንዴት እንደተጭበረበረብኝ አላውቅም ፍርድ ቤት ሄደሽ ደፈረኝ እንዲያረገኝ ብላችሁ ፈረዳችሁበት አዎ መስክሬያለሁ ግን ግዴታዬ ስለነበረ ነው በእኔ ቦታ ሆነ ማሰብ አለብን ምን ማድረግ እችላለሁ እጇ ረጅም ነው ሁሉ ነገር አላት እንኳን እኔ ወንድሜ ነው የምትለው እንኳን ግሩም ቀርቶ ማንም ፍርድ ቤት ድረስ ገብታለች
የህግ አካል ያልተቆጣጠራትን እኔ ልቆጣጠራት አልችልም። እናንተም ልትቆጣጠሯት አትችሉም። ስለዚህ በቃ እኔን ልቀቁኝ፣ ልሂድበት። ኧረ መሄድ ትፈልጊያለሽ? አዎ መሄድ እፈልጋለሁ። እኔ ከወንድም ጋር ችግር የለብኝም። አዎ ይህ ችግር የሚፈታው ግን በፈረድሽው በመሰከርሽው ልክ ስታስተካክዩ ብቻ። ምንም ላስተካክል የምችለው ነገር የለም። ኧረ ማታስተካኪ ከሆነ ደግሞ እኔ ሁሉንም ነገር አስተካክለዋለሁ እኮ። እሷ ጋር ሄዳችሁ ማስተካከል ትችላላችሁ። የምጀምረው ከአንቺ ነው። ከኔ ምንም ልጀምረው ነገር የለም። እሷ መያዝ ትችላላችሁ፣ እሷ ማናገር ትችላላችሁ፣ በቃ እሷ ማውራት ትችላላችሁ። ከግሩም ጋር ምንድን ነው የሚያገናኘው? እኔ የማውቀው ነገር የለም። ታውቂው ነገር የለም? እሱ ነው ስራ ውስጥ የገባው፣ እሱ ነው ጣልቃ የገባባቸው። ስለዚህ አክስትሽም ፍርድ ቤት ነበረች ማለት ነው ዛሬ? አልነበረችም፣ የኛ ሰዎች ነበሩ። እሷ የትም አትገኝም። እና እንዴት? ሰዎች አሏት፣ ሁሉም ቦታ ሰዎች አሏት። እኔን እንደመደበችው ሁሉም ቦታ ሰው መድባለች። እሷና አጋሮቿ አንድ ላይ ነው የሚሰሩት። ተረጋጊ ሊዳ፣ ተረጋጊ። ትሰሚያለሽ? እኔ ለወንድሜ በወንድሜ ለመጣው ለማንም አልመለስም። ለምን አትወኝም? ለምን ታስጨንቀኛለህ? ለምን አትወኝም? ኧረ እተውሽ። ወንድሜን እንደፈለጋችሁ ለሞት አሳልፋችሁ እየሰጣችሁ። እኔ አይደለሁም እያልኩ ነው። እሷ ማውራት ትችላለህ፣ እሷ ማናገር ትችላለህ። እሷ ብትሆንም አንቺም በመመስከረሽ ወንድሜ ላይ የሁሉ እንዲበረታ ምክንያት ከሆኑት ውስጥ አንድ ነሽ። እኔን አስፈራርታኝ ነው እያልኩ ነው። ኢንስፔክተር ቸኮልን ታውቂዋለሽ? ኢንስፔክተር ቸኮልን ታውቂዋለሽ? አዎ። ስለዚህ እሱም የእናንተ ሰው ነው። አንድ ላይ ነው የምትሰሩት? አይደለም፣ አንድ ላይ አይደለም የምንሰራው። አንድ ላይ አይደለም የምንሰራው አልኩህ እኮ። በቃ አንድ ላይ አይደለም፣ ግን በቃ ከሱ ጋር አብሮ የሚሰሩትን ሰዎች፣ እሱ ጋር ያለውን ፋይል፣ ሁሉም ነገር ወስዳበታለች። ስለዚህ የኛን ፎቶ ለምሳሌ ጭምር የኔን ፎቶ ጭምር የወንድሞችን ጭምር ፎቶ ይዘሽ ለምንድን ነው የምትንቀሳቀሽው? እኛን ለማደን? እናንተ ፍርድ ቤት ገብታችሁ እሱን እንዳታገኙት አድርገናል። ጠበቃው እሱን እንዳያገኘው፣ በቃ ማንም እሱን እንዳያገኘው እና ደግሞ ዛሬ ሌላ ቦታ እንዲዘዋወር ተደርጓል። ማንም እንዳያገኘው። በቃ የማውቀው መረጃ እስከዚህ ድረስ ነው። ከዚህ በኋላ ያለውን አላውቀውም። በቃ ለምን አትወኝም? ለምን አትለቀኝም? ጠበቃውን ተከታተላችሁ እስከዚህ መጣችሁ? መከታተል ስላለብን። ስለዚህ ስለኛም ሁሉንም ነገር አስቀድማችሁ እኛን ለመበተን ነው እያቀዳችሁ እየተንቀሳቀሳችሁ ያላችሁት ማለት ነው። አሁን እንደዛ ነው የምትፈልገው እሷ። የምንሰራበትን ሁሉ ፋይሎቿን እየወሰዳችሁባት ነው እና በቃ እሱን ነው የምትፈልገው። መንገዷ ላይ እየገባችሁ ነው። ስለዚህ እሷ መንገድ ላይ የሚገባ ሁሉ ይሞታል ወይ ደግሞ እድሜ ልክ ይታሰራል። በቃ ልንገርሽ፣ እሷ ደግሞ ስንቱ ላይ ያደረገችውን ነገር በእኔና በወንድሜ መንገድ ላይ ስትገባ ነው መቃብሯን የቆፈረችው። እሺ ምን ታረጉኝ ነው? እሺ ለቀቀኝ። እሺ እንግዲህ ውድ ተመልካቾቻችን ሁሉንም ነገር እንዳያችሁት ነው። ግሩምን በዚህ ልክ ለማጥፋት ስንት ትብታቡ እየተበተቡበት ስንት ነገር እያደረጉ ነው ያሉት። ግሩም በዚህ ልክ እንኳን ሰው ተመሳጥሮ የሚያሳስረው ሰው አይደለም። እንግዲህ አባታችን አሁን ያለበትን ሁኔታ አይታችኋል። በቃ እውነት አለው። እኔ ምንም ቢያደርገኝ እንኳን መደብደብ እንኳን ምንም ማድረግ ምንም ቢያደርስብኝ እረዳዋለሁ። ለምን ለግሩም ብሎ ስንት መከራዎችን አይቷል፣ ስንት ውጣ ውረዶችን አይቷል፣ ስንት ነገር አሳልፏልና አሁንም በገዛ ጠበቃችን በብር አታለውት ሰለሞን ማለት ለብዙ ጊዜ ለብዙ ዓመታት ግሩምን እያገዘው የነበረ ጠበቃ። በዚህ መንገድ ግን እነዚህ ክፋት የሚሰሩ ሰዎች ህይወታችንን ለማመሰቃቀል አብረው መጥተዋል። እኛ ደግሞ ሁሉንም ነገር ቦታ ሳናሲዝ ወደ ኋላ አንመለስም፣ ወደ ኋላ አንልም። ወንድሜንም ለመመለስ ወንድሜን ወደ ነበረበት አቋሙ ወደ ነበረበት ህይወቱ ለመመለስ ደም እሰጣለሁ። እንግዲህ እባካችሁ
ያለንበትን ነገር ታውቃላችሁ። በየሃይማኖታችሁ አሁንም ደግሜ እላለሁ በጸሎታችሁ አግዙ እባካችሁ። እነዚህ ሰዎች እኛን ለማጥፋት እናንተ ጋርም እንዳንደርስ ብዙ ሰዎችን እንዳናስተምር ብዙ ሰዎችን እንዳንረዳ ስለሆነ የሚፈልጉት እናንተ ደግሞ ሼር እያደረጋችሁ ለብዙ ሰው ደርሶ ብዙ ሰው እንዲማርበት አድርጉልን እላለሁ። አመሰግናለሁ እስካሁን ለቆያችሁ ነገር። ወንድሜንም አግኝቼው እንደዚህ እንደ ድሮ እናንተ ፊት እሱን ቀርቤ ማውራት በጣም ናፍቆኛል ከምላችሁ በላይ ወንድሜ ናፍቆኛል። እሱ ያለበትን ሁኔታ ለማወቅ ደግሞ በጣም እመም ነውና አመሰግናለሁ። ከኔ ጋር ሁኑ፣ ድጋፋችሁን አሳዩኝ እላለሁ። አመሰግናለሁ።